ምድር ላይ የሚጠቅም ሃይማኖት በሰማይም ይጠቅማል። በምድር ሊጠቅመን ካልቻለ ግን በሰማይ እንዴት ሊጠቅመን ይችላል? መጀመሪያ ሃይማኖት ሊጠቅመን የሚገባው እዚሁ ምድር ነው። መጽሐፍ ቅዱስ በእርግጥ ብዙ የሚለው ነገር አለ። ቁርአንም ፕሮቴስታንቶችም ካቶሊኮችም ስለ ሃይማኖት የተለያየ የሚሉ ነገር አለ። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ነው ቀረብ ያለ እውቀት ያለኝ። በነገረ መለኮት በቅድስት ሥላሴ ገብቼ የተማርኩትም የኦርቶዶክስ ነው። የኦርቶዶክስ ስንማር የንጽጽር ሃይማኖት አለ። ከሌሎች ሃይማኖቶች ምን ይላሉ፣ ሂንዱይዝም፣ ቡዲዝም፣ ካቶሊክ፣ ፕሮቴስታንት ምን ይላል የሚል አጋጣሚ ሆኖ በተለያዩ መምህራን ተምሬያለሁ። አንዱ አየርላንዳዊ ወይም ኖርዌይ ዜግነት ያለው ፕሮፌሰር ነበረኝ። ከዛ ውጭ ደግሞ ህንዳዊ የሚሆነ መምህር ነበረን። ከዛ ውጭ በኢትዮጵያውያን ክቡራን የሆኑ ታላላቅ አባቶች ተምረናል። ዞሮ ዞሮ የንጽጽር ሃይማኖት የሚጠቅመው ለምንድን ነው ዋናው ዓላማ። አሁን አንተ ፕሮቴስታንት ሆነ ወይ አንቺ ካቶሊክ ሆነሽ ያኛው ጆቫ ሆኖ ያኛው አድቬንቲስት ሆኖ እዚህ ምድር ላይ ሊጠቀም ካልቻለ በሰማይ እንዴት ሊጠቀም ይችላል? እኔ ከተማርኩት ትምህርት ባሻገር አባቴ ሙስሊም ነው፣ ታላላቆቼ ካቶሊክና ፕሮቴስታንት ናቸው። እናቴ ነች ኦርቶዶክስ የሆነችው፣ የእናቴ ወገኖች ኦርቶዶክስ ይበዛቸዋል። በእነሱ አማካኝነት ሳይሆን ያደግኩበትን እምነት፣ የተጠመቅኩትን ጥምቀት፣ የተቀበልኩትን ጸጋ ዝም ብዬ ከምገፋ ብዬ እንጂ በመሀል እኔም ተቀይሬ ነበር። የተለያዩ ሃይማኖቶችን ገብቼ ለማየት ሞክሬ ነበር። በእርግጥ እኔ ያየኋቸው ከኔ አንጻር እንግዲህ ልሳሳት ስለምችል እናንተ እዛ ውስጥ ያላችሁ የተለያየ እምነት ተከታይ አድናቂ የሆናችሁ ሰዎች ልሳሳት የምችለው ካለ ሀሳብ አስተያየቶቻችሁን ስጡኝ። በእኔ ግን ሁኔታ ፈትኛቸው አልፈለግኳቸውም። ለምሳሌ ብዙዎቹን የፕሮቴስታንት ሃይማኖቶች ለማየት ሞክሬያለሁ። ገብቼም አምልኳቸው ውስጥ ተሳትፌ በእህቴም አማካኝነት ብዙ ቦታ ግብዣ ነበረብኝ። የዛሬ 20 ዓመት አካባቢ በእሱ አማካኝነት ብዙ ፓስተሮች ጋር ብዙ ቸርቾች ጋር ግብዣ ነበረኝ። በዛ ሂደት አይቻለሁ። ካቶሊክን ራሴም አይቻለሁ፣ በቤተሰብ አማካኝነት አይቻለሁ፣ ሙስሊሞችንም እንደዛው። እና ዋናው ዓላማዬ ምንድን ነው ዛሬ አንደኛ የኢትዮጵያ ኦርቶዶክስ ከዚህ አሁን ከምነግራችሁ ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያህል የጠለቀ የሰፋ ነገር እንዳላት እንድታውቁ። ከዛ ውጭ ደግሞ በምድር ላይ ሃይማኖት ካልጠቀመ ምን ይሰራልሃል? መጽሐፍ ቅዱስ የሚለው እሺ ብትሉ ብትታዘዙም በምድር ላይ በረከት ትበላላችሁ ነው። እሺ ብትሉም ብትታዘዙ በምድር ላይ በረከት ትበላላችሁ። ምክንያቱም ወደ ምድር ያመጣን ጌታ ነው። ስለዚህ በሁሉም ሃይማኖት ስለዚህ ጌታ ነው የሚነገረው። ግን ስለዚህ ጌታ ጆቫዎች ሲናገሩ፣ ፕሮቴስታንቶች ሲናገሩ፣ ካቶሊኮች ሲናገሩ፣ ሙስሊሞች ሲናገሩ፣ አድቬንቲስቶች ሲናገሩ፣ ኦንሊ ጂሰሶች ሲናገሩ የተለያየ ሀሳብ ነው ያላቸው። ጌታ በወንጌል በማቴዎስ ወንጌል ምዕራፍ 11 እናንተ ደካሞች ምድር ላይ ስልችትችት ያላችሁ የደከማችሁ፣ በእርግጥ እንዲደክማችሁ ነው ያመጣኋችሁ። እሾህና አሜኬላ ታብቅልብህ፣ ስትወልጂ ጣርሽ ይብዛ፣ ከእርግማን የተነሳ ነው ጸጋችሁ ተገፉ፣ ተራቁተን ነው የተወለድ ነው። ገነት ላይ ራቁት አልነበሩም አዳምና ሔዋን። መጽሐፍ ቅዱስ እንደሚል ራቁት አልነበሩም፣ ጸጋቸው ሲገፈፍ ነው ራቁታቸው መሆን ያወቁ። ምን አስፈራ ምን አስደነገጠ አትብላ ያልኩን በላህ ከተባለ በኋላ አባታችን አዳም እናታችን ሔዋን ከሰሩት ስህተት የተነሳ ራቁታቸውን ሆኑ። ከዛ የነሱ ጸጋ ተጋባብን ማለት ነው። አሁን የክርስትና ሃይማኖት ይህንን የማስተካከል የአዳምን ራቁትነት የማልበስ ጸጋውን የማልበስ የመመለስ ብቻ አይደለም፣ ከፍ ወዳለው አዳም ከነበረባት ገነት ወደምትበልጧ ወደ መንግስተ ሰማያት መግቢያ ነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ስለዚህ በ40 በ80 ቀን ማንኛውም ኦርቶዶክሳዊ የሆነ ክርስቲያን ይጠመቃል። ካልሆነስ በተለያየ እድሜ መጥቶ ይጠመቃል። ምን ለማግኘት? ልብስ። የምን ልብስ? የክርስቶስን ልብስ ነው። ምንድን ነው እሱ የሚጠቅመው? አዳም ገነት ላይ ከነበረው የተሻለ ልብስ ለማልበስ። እሺ እሱን ብለብስ ባለብስ እዚህ ምድር ላይ ያለው ራቁትነት ይቀርል? አይቀርልም። ይሄ የምንኖርበት ዓለም በጥፋት የመጣንበት ነው። ለመመለስ ደግሞ ክርስቶስን መልበስ አለብን። ክርስቶስን መልበስ አንደኛ መጠመቅ ነው። ቀላል መጠመቅ ነው። የኦርቶዶክስ ልጅ ከሆነ በ40 በ80 ቀን፣ ሴት ስትሆን በ80 ወንድ ሲሆን በ40 ቀን ይጠመቃል። ካልሆነስ በመጣበት በገባው በተረዳው ልክ በ30 ዓመቱ በ50 ዓመቱ በ10 ዓመቱ በ20 ብዙ ኦርቶዶክሳውያን አሁን ከተለያየ ሃይማኖቶች ውስጥ ብዙ ሃይማኖት ተከታዮች የሌላ ኦርቶዶክሳዊ ያልነበሩት እየመጡ ነው። አሁን እየገባቸው ነው። ምክንያቱም የውሸት አይደለም መጽሐፍ ቅዱስ አንድ ጌታ ነው ያለው፣ አንድ ሃይማኖት ነው ያለው፣ አንድ ጥምቀት ነው ያለው የሚለው የውሸት አይደለም። ምክንያቱም እረፍት የሚፈልግ በሰማይም በምድርም የሰማይም የምድርም ጌታ የሚል መዝሙር አለ። የሰማይም የምድርም ጌታ እንዳለ እሱ ነው ማሳረፍ የሚችለው። ፕሮቴስታንት ሆነ ማረፍ ከቻልክ፣ ሙስሊም ሆነ ማረፍ ከቻልክ፣ ካቶሊክ ሆነ ማረፍ መረጋጋት ከቻልክ፣ አድቬንቲስት ወይ ጆቫ ውስጥ ሆነ በትክክል ሳትዋሽ ሳትቀዣብር የእውነት ሰላም ካለ ክርስቶስ የሚሰጠው ሰላም ካለ አንተ ገብቶሃል፣ ተረድተሃል ማለት ነው ካገኘኸው። ካላገኘኸው ግን አንድ ጌታ ነው ያለው፣ መንፈስም አንድ ነው። የጸጋ ስጦታ ነው ልዩ ልዩ የሚሆነው እንጂ አንድ መንፈስ ነው ያለው። ሃይማኖት ስንት ነው? አንድ ድርጅት አይደለም ሃይማኖት። በእርግጥ ኢትዮጵያ ውስጥ ብቸኛው ሃይማኖት ከጥንታዊነት ያላት ከአዳም የምትገናኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ለምሳሌ ብቻዋን ኦርቶዶክስ ያለ ካቶሊክ ለ1000 ምናምን ዓመት ትኖራለች። ያለ ፕሮቴስታንት ለ1900 ለ1700 ዓመት 800 ዓመት ያህል ኖራለች። ያለ ፕሮቴስታንት ያለ እስልምና ለ1000 ዓመት ኖራለች። ይሄ ውሸት አይደለም፣ የእውነት ነው። ቢያንስ ግራኝ አህመድ መጥቶ ጥፋት ሲያጠፋ በ15ኛ ክፍለ ዘመን ከቅዱስ ያሬድ እኮ 1000 ዓመት በኋላ ቅዱስ ያሬድ ድጓ፣ ጾም፣ ድጓ፣ ምዕራፍ፣ ዝማሬ የሚባሉ የሚገራርሙ የቅኔ መጽሐፍት የሃይማኖት መጽሐፍን ከጻፈ ከ1000 ዓመት በኋላ
ከአብርሃና አጽብሃማ በስመ አብ በብዙ ዓመት በኋላ ከ1200 1300 ዓመት በኋላ ማለት ከጃንደረባው ደግሞ ካየነው ሌላ። ስለዚህ ወንድም እህቶች የሚያስፈልገን በምድር ላይ የሚጠቅመን ሃይማኖት ነው። በምድር ላይ ደግሞ ለመጠቀም ዝም ብሎ አባል መሆን አይበቃም። የትኛውም ሃይማኖት አባል መሆን አይበቃም። እግዚአብሔር ሲጀምር ሰነፎችን አይወድም። ነገር የሚሰሩ ወሬኞችን፣ ቁም ነገር የሌላቸው ዝርክርኮችን፣ ደካሞችን አይወድም። ስንፍና ነው ከገነት እኮ ያስወጣን። ውሸት መስማታችን እኮ ነው፣ ድካማችን እኮ ነው፣ ነውራችን ነው ከገነት ያስወጣን። ስለዚህ ከምድር ላይ ወደ ገነት የሚመልሰን ደግሞ ትጋት፣ ብርታት ነው። እሾህ ያብቅልብህ፣ አሜኬላ ያብቅልብህ፣ ራቁትን ሁን፣ ጸጋ ተገፈፍ፣ ውጣ ውረድ፣ በላብህ በወዝህ ጥረህ ግረህ ብላ፣ አንቺም ደግሞ በጣር ውለጅ የተባልነው ካጠፋ ነው ጥፋት የተነሳ ነው። ስለዚህ እኔ ለምሳሌ ይህንን ለእናንተ ማካፈል ግዴታዬ ነው። በረከት አገኝበታለሁ ለእናንተ በመናገር የምድርን በረከት ሊሆን ይችላል። የምድር በረከት እንዴት ታገኝበታለህ? አሁን ለምሳሌ ዩቲዩብ ላይ ስለቀው ብዙ ሰው ሰብስክራይብ ቢያደርግ ብዙ ሰው አድማጭ ባገኝ ራሱ ዩቲዩብ ሊከፍልኝ ይችላል። ወይም ደግሞ ይሄ ነገር ብትቀጥልበት ብሎ የሚያበረታታ የሚደግፍ ሰው ካለ ገንዘብ አገኘው ማለት አይደል? ባይሆንስ እንዴ ያለው ማካፈል እኮ ጸጋ ነው፣ በረከት እኮ ነው። አንድ ሰው ቢጠቀም ምን አለበት? አንድ ሰው ምክንያቱም ረፍት ነው የሚያስፈልገው። የእግዚአብሔር መሆናችን ታዲያ ጥቅሙ ምንድን ነው? በምድር ላይ መደጋገፍ እኮ ነው። በቁም ነው መረዳዳት ይላሉ ወዳጆቼ። በቁም ነው መደጋገፍ። መጾም ባለብን ሰዓት ነው መጾም፣ መጸለይ ባለብን ሰዓት ነው መጸለይ። ስለዚህ የሕማማት ሳምንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓላት ሙሉ በሙሉ የሚሰብኩ ልብሳችንን ነው፣ የተራቆትነው ልብሳችን የምናገኝበት ነው። አሁን ለምሳሌ እስቲ እናንሳ። ጾም ይጠቅማል አይጠቅምም? ለገነት ነው የሚጠቅመው? ለምድር ይጠቅማል። ጾም ለምድር ይጠቅማል። ለዚህ በውድድር ሌላ ስፖርት፣ ሌላ ልምምድ፣ ሌላ ቅዱስ ጳውሎስ ይላል ለዚህ ምድር ይጠቅማል፣ ለላኛው ዓለም አይጠቅምም። ሰውነትን መንፈሳዊ ነገር ማስለመድ ግን ለሚመጣው ዓለም ለሰማያዊ መንግስት ብቻ ለምድርም ይጠቅማል ይላል ቅዱስ ጳውሎስ። ሰውነትን ስጋዊ ነገር ማስለመድ፣ መጠጥ፣ መብላት፣ መዝፈን፣ መጨፈር፣ መቃም፣ መጠጣት፣ መስከር፣ ማጨስ፣ ይሄ ለዚህ ምድር ምናልባት ሊጠቅም ይችላል። ምናልባት ነው እሱ። መማርም፣ መስራትም፣ መልፋትም፣ ገንዘብ ማጠራቀም ምናልባት ነው የሚጠቅመው። ወይ ሊያጠፋ ይችላል ካላወቅበት። ምናልባት ሊጠቅም ይችል ይሆናል። ምናልባት አንዳንዶቹ ናቸው። አንዳንዶቹ የታወቀ ጥፋት አላቸው። ማጨሳው ምን ይጠቅማል? መስከራው ምን ይጠቅማል? አብዝቶ መብላታው ምን ይጠቅማል? መጾምስ ምን ጥቅም አለው? ለሰማይ ብቻ እኮ አይደለም እንደዚህ ምድር ይጠቅማል። አባ ገብረ ኪዳን እንዳሉ አይምሮ አይደፈንም። ቢያንስ ብዙ የሚበላ አይደለም በደንብ የሚያስበው መጥኖ የሚበላ ሰው ነው። ምክንያቱም ብሏል አባ ገብረ ኪዳን ምግብ ስትበላ አይምሮውን የቤት ስራ እየሰጠው ነው። ፍጭልኝ፣ የበላሁትን ጠቅላላ ፍጭልኝ ያልከው ስለሆነ አይምሮ ደግሞ በጣም የኤሌክትሪክ ፓወር ልክ ትልቅ ኃይል የሚፈጅ ቤት ዕቃ የትኛው ነው የኤሌክትሪክ ፍጆታ ያለው? ብዙ ከሰል የሚበላ ማገዶ የሚፈጅ አላ አይምሮ ማገዶ ይፈጃል። ምን ሲሆን? ሆድ ስራ ሲበዛበት፣ መጠጥ ሲበዛ፣ ምግብ ሲበዛ ስራ ይበዛበታል። ስለዚህ ያኔ ማሰብ ያቅተዋል። መጾምስ ማሰብ እንድትችል ያደርጋል፣ እንድትረጋጋ ያደርጋል። ለዛ ነው አባቶች ጾም የጸሎት፣ የእንባ፣ የፍቅር፣ የትህትና፣ የበጎ ነገር በር ነች የሚሉት። ዝም ብሎ አይደለም። በመጽሐፈ መነኮሳት የተጻፉ አባቶች እንደዚህ የሚሉት ዝም ብሎ አይደለም። እማ ለጸሎት ነች። ስለዚህ ጾም ይጠቅማል ለዚህ ምድር፣ ጸሎትስ ለዚህ ምድር ይጠቅማል። ዝም ብሎ ከመቀዣበር ቲክቶክ፣ ዩቲዩብ፣ ፌስቡክ፣ ቴሌግራም ስታሯሩት ከመዋል ወሬ እዛ እዚህ ምናምን ቴሌቪዥን መጽሐፍ ምናምን ስንመለከት ከመዋል ትንሽ ደግሞ ዞር ብለን ዳዊት ከፍተን ወይ መጽሐፍ ቅዱስ ከፍተን ወይ ውዳሴ ማርያም ከዘወትር ጸሎት አንዱ ቀጠል የሆነ ሰዓት ተረጋግተን ብናወራ ከማን ጋር? ከፈጠረን አምላክ ጋር የቱ ጋር ያለው? የትም አለ። እንዴት ነው ለሱ መጸለይ ያለብን? ልምድ የለንም። በምትችሉት ዝም ብላችሁ የሆነ ሰዓት ገደብ አድርጉና ከቀን ከ24 ሰዓት ውስጥ እስቲ ልመዱት። እኔም ለመልመድ እየሞከርኩ ገና ትክክለኛው ልምምድ ስለሌለኝ ይሄን ያገኘው ብዬ መናገር አልችልም። ግን ደስ ይላል። በቃ ጸሎት ከ24 ሰዓት ውስጥ 10 ደቂቃ 5 20 ደቂቃ ቢሮአችሁ ሊሆን ይችላል፣ ቤታችሁ ወደ አንዷ ሻል ወዳለችው ግድግዳ ሻል ወዳለው ወንበር አካባቢ ሄዳችሁ እዛው በተቀመጣችሁበት መኪናችሁ ውስጥ መኪና ያላችሁ በምትሰሩበት መስሪያ ቤት አባቶች በቀን 7 ጊዜ በቅዱስ ዳዊት ነው ያለው በቀን 7 ጊዜ አመሰግንሃለሁ ነው። ግን ካልቻልክ ጠዋትና ማታ አመስግን ይላል። ካልቻልክስ በቃ ትዝ ባለ ሰዓት ቢያንስ በቀን አንዴ አመስግን። መጀመሪያ ተለማመደው። መብላት ግዴታ ስለሆነ ነው መንበራ አይደል? መምረጥ ግን የጀመርነው ራሳችንን አስለምደን አይደል? አንዳንድ ነገር መምረጥ የጀመርነው መስለመድ፣ ጸሎትንም ማስለመድ። መስገድም ግዴታ ነው። ለማን እንስገድ? የእግዚአብሔርን ስም እየጠራ ጉልበት ሁሉ ለስምህ ይንበረከካል ነው። ፕሮቴስታንት ወንድም እህቶቻችን እንደው ቢሰግዱለት ደስ ይለናል። በኢየሱስ ጉልበት ሁሉ ለስሙ ይንበረከካል ይላሉ። ግን ሲሰግዱለት አናያቸው። እኔ እህት ወንድሞች አሉኝ ሲሰግዱ አላይም። ዘመድ ወገኖች አሉኝ ሲሰግዱ አላይም። እስቲ ስገድለት። የሕማማት ሳምንት በአደባባይ የምንሰግድለት ነው እንጂ ለኢትዮጵያ ቤተክርስቲያን ከዓመት እስከ ዓመት ለክርስቶስ ይሰገዳል። ከሰኞ እስከ እሑድ፣ ከመስከረም እስከ ጳጉሜ ከዓመት እስከ ዓመት ነው ለክርስቶስ የሚሰገደው። አምላካችን እሱ ነው። አንድ ጌታ አለን፣ አንድ ሃይማኖት፣ አንድ ጥምቀት አለ የምንለው የውሸት አይደለም። ጥምቀት ተጠምቀናል በ40 በሰማንያ። ሃይማኖታችን ኦርቶዶክስ ነው። ጌታችን ክርስቶስ ነው። አምላካችን እግዚአብሔር ነው። በልዩ አንድነትና ሶስትነት አንተ ለምሳሌ ስጋ አለ፣ ነፍስ አለ፣
ትሰሚኛለሽ? ነፍስሽ አለ። ስጋ እኮ አይሰማም። ስጋማ ቢሆን በመስማት ቢሆን ጥሩ ስጋ ያላቸው በሬዎች አሉ፣ የሚያማምር ሰውነት ያላቸው በጎች፣ ፍየሎች ይኖራሉ። ጠቦቶችና ደስ የሚሉ እንስሶች ይኖራሉ፣ ስጋቸው ይዳብር። እነሱ ግን አያስተውሉም፣ አይምሮ የላቸው። አይምሮ ለእንስሳት አልተሰጠም፣ ለሰው ነው የተሰጠ። ማን የሰጠው? እግዚአብሔር። እና ስጋማ ቢሆን ኖሮ በስጋ የሚበልጡን የተሻለ አደረጃጀት ያላቸው እንስሶች ይኖሩ ይሆናል። ግን እኛ ስጋውያን ብቻ አይደለም፣ ነፍስ አለን። ነፍስ ወደ ሰጣት ወደ ፈጣሪዋ በመሞት ከመለያታቸው በፊት ስጋና ነፍስ ከመለያታቸው አሁን ተዋህደን አይደል ያለን? ነፍስና ስጋቸው አንድ ነው። ስንሞትማ ሬሳ አስከሬን እንባላለን። ከዛ አፈር ነህና ወደ አፈር ትገባለህ፣ ነፍስም ወደ ሰጣት ወደ ፈጣሪ ትሄዳለች የሚለው የሃይማኖት ትምህርት ይተገበራል። አሁን ግን በተዋህዶ ነው ያለው። ነፍስና ስጋቸው ተዋህዶ ነው ያለው። ወይም በጥልቀት ደግሞ ለሚያስቡ ሰዎች ነፍስ፣ ስጋ፣ መንፈስ አለ፣ ተዋህዷል። ይሄ አስከሬን የማትባዩ ለምንድን ነው? የተዋህደ አካል ስላለ ነው። አሁን የተስማማ። ስለዚህ የሚሰማኝ ነፍስ ነው። ስጋ ሲባል ሙሉ ሰው ስለሆን አንተ ነህ የምትሰማኝ። ስጋማ መቃብር ሲገባ አይሰማኝም። ነፍስ ወደ ፈጣሪዋ ስለምትሄድ ፈጣሪዋን ነው የምትሰማው። እዚህ ምድር ላይ የምንንቀሳቀሰው በተዋህዶ። እግዚአብሔር ግን ዘላለማዊ አምላክ ነው። በልዩ ልክ እንደዚህ በነፍስና በስጋኛ ተዋህደ እንደምንኖር እሱ በልዩ ሶስትነት የሚኖር አምላክ ነው። እንደ ነፍስና ስጋ ወይ መንፈስ ሶስት አካላት አሉት። ነፍስና ስጋችን ሲዋሃዳል ሰው የምንባለው፣ ስንሞት አስከሬን እንደምንባለው እሱ ልክ እንደዚህ እግዚአብሔር የራሱ የሆኑ አብ፣ ወልድ፣ መንፈስ ቅዱስ የሚባሉ ልዩ አካላት አሉት። ነፍስ ራሷን የቻለች አካል ነች። ስጋም ራሱን የቻለች አካል። ነፍስን አሳየኝ ብልሽ ታሳየኛለሽ? አታሳየኝም። ግን እንዳለን እናውቃለን። ምክንያቱም ከሌላው ፍጥረታት ከእንስሶች፣ ከአትክልት፣ ከእጽዋት ሁሉ የተሻለ እኛ ማሰብ ስለምንችል ማለት ነው። ይህ ማለት ነፍሳችን አለ ማለት በተዋህዶ ሆነን ሰው ሆነን አሸናፊ፣ ሞገስ፣ አልማዝ፣ ወርቁ፣ ወርቅነሽ፣ ወርቄ፣ ንጉሱ፣ ሰለሞን፣ ዳዊት፣ ኤርሚያስ፣ ትዕግስት፣ ሰላም፣ ፍቅር ተብለን ቅድስት እየተባልን እንጠራለን። እንደዚህ ሐና፣ ኤልሳቤጥ የመሳሰሉ የቅዱሳን ነቢያት የቅድስት አርሴማን፣ ወለተ አርሴማ፣ ወለተ ጊዮርጊስ፣ ወለተ ሐና እየተባል ወልደ መድህን እየተባልን እንጠራለን። ስለዚህ ሙሉ ሰው ስለሆነ ነው። ስንሞት ግን ስጋ መቃብር ይገባል ሲለያይ። እግዚአብሔር እንደኛ መለያየት የሌለበት ሶስት በአንድነት አለው። ልክ ፀሐይ ሙቀት እንደምትሰጠው ብርሃን እንደምትሰጥና ከክበቧ ግን ሙቀቷ እንደማይጎል ብርሃኗ እንደማይጎል እግዚአብሔርም ከአንድነት ሶስትነቱ የማይነጣጠል የማይለያይ ልዩ ሶስትነት አለው። ይናገራል፣ ቃል ያወጣል። ቃሉ ደግሞ እንደኛ አይደለም፣ ስራ ነው የሚሰራው። ሕያው ነው፣ መንፈስ አለው፣ የሚኖር ነው፣ ልብነት አለው፣ አብ ነው። ሶስት አንድነት፣ ይሄ ረቂቅ ነው። ስለዚህ ሶስት አምላክ እያልን አይደለም ሙስሊሞች እንደሚመስላቸው ወይ ጆቫዎች እንደሚያስቡት ኦንሊ ጂሰሶች እንደሚሉት ሶስት አምላክ እያልን አይደለም። አንድ አምላክ ነው የምንለው። አንድ አምላክ ነው የምንለው። አንተ አንድ ሰው ነህ አይደል? ግን ሁለት አካል አለ። ለምሳሌ ቢያንስ ነፍስና ስጋ፣ ሁለት ሰው ትባላለህ። ነፍስና ስጋ ስላለ አትባል። ልክ እንደዚሁ አንድ አምላክ ያለን ሶስት ማንነት ግን አለው። ነፍስና ስጋኛ እንዳለን እሱ ሶስት ማንነት አለው። አብነት፣ ወልድነት፣ መንፈስ ቅዱስነት አለው። አንተ ሁለት ሰው እንዳልሆንከው እሱ ሶስት አይደለም፣ አንድ ነው። አንተ አንድ ሰው እንደምትባለው እግዚአብሔርም አንድ አምላክ ነው የሚባለው። ልዩ የተገለጸልን ግን ማንነት አለው። ይሄ ለመረዳት መንፈሳዊነት ይፈልጋል። ስለዚህ እዛ ጠለቅ ያለ ነገር ውስጥ ለመግባት ደግሞ መጾም፣ መጸለይ፣ መስገድ፣ ከቅዱሳት መጽሐፍት ጋር ቅርርብ ማድረግ፣ ፍጥረታትን መኖር ይጠቅማል። በዚህ ዘመን ግን መንፈሳዊነት ይጠቅማል፣ ሃይማኖታዊ መሆን ይጠቅማል እንዴ? ጦርነት፣ ግርግር፣ ሁከት፣ ረሃብ፣ በሽታ፣ ነውር በበዛበት ዓለም፣ በየሰዓቱ አስጨናቂ ወሬ በምንሰማበት ዓለም፣ በየሰዓቱ ርኩሰት በምንሰማበት ዓለም ላይ በጣም እንጂ እረፍት እሰጣችኋለሁ እናንተ ደካሞች ወደ እኔ ወደ አምላካችሁ ወደ አባታችሁ ኑ፣ ለእኔ እኮ አልገባችሁም እንጂ ልጆቼ ናችሁ፣ ዲቃላዎች አይደላችሁም። አምላካችሁ እኔ አንድ ነኝ። አንድ እግዚአብሔር አንድ አምላክ ነው ያለው። ሰማይና ምድር ነው የፈጠረው። ገነት ነበራችሁ ወጥታችሁ ነው ምድር ያላችሁት። አሁንም መመለስ የምትፈልጉ ሲል ይሄ ሁሉ ጫና ሲበዛ እንደውም ወደ ሃይማኖት ነው ማዘንበር ያለብን። ወደ ሃይማኖት በምንችለው መጠን ወደ ሃይማኖት ነው ሩጫችን ማድረግ ያለብን። ይረዳናል፣ እሱ በፈቀደው ያግዘናል፣ እንደሱ ፈቃድ። አንቺ የድርሻሽን ብቻ አድርጊ። ስለዚህ በዓላቱ ስጋ መንበላበት አይደለም፣ ከብት የምናርድበት፣ ለቅርጫ የምንራወጥበት፣ በግ ለመግዛት ፍየል ለማምጣት የምንተረማመስበት በዓል ወይ ስንዴ ባቄላ ለመቀየር ጤፍ ይህል አይነት ይህ አይደለም በዓላቶቻችን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓል ይሄ ሲተርፍህ ነው። ሲተርፍህ የምታስበው ክርስቶስን መልበስ ነው። በዓሉ ክርስቶስ ጋር መቅረብ ነው፣ መዋሃድ ነው፣ መገናኘት ነው። ያን ስላጣን ነው ስጋውያን ሆነን ማንም እንደፈለገ አፉን የሚከፍትብንና የሚጸዳዳብን። አምላካችን እግዚአብሔር ዞር ሲል ክብር ከላያችን ላይ ሲነሳ ጸጋ ስንገፈፍ ራቁታችን እንደነበር ነው ማንም እየተነሳ ይወቅጠናል። እንዳትወቀጥ ትፈልጋለህ? ወታደር ልትሆን ትችላለህ፣ ግን እኮ ማንም ላይፈራ ይችላል። የምትፈራው የምትከበረው የምትደመጠው ከእግዚአብሔር ጋር ስትሆን። ኃይል እግዚአብሔር ነው፣ ውበት እግዚአብሔር ነው፣ ግርማ ሞገስ እግዚአብሔር ነው፣ ጥበብ እግዚአብሔር ነው፣ ገናናነት እግዚአብሔር ነው፣ ንግስና እግዚአብሔር ክብር ነው፣ ስልጣን እግዚአብሔር ነው፣ ክህነት እግዚአብሔር ገንዘብ ነው፣ ከፍታ ነቢይነት ሐዋርያነት እግዚአብሔር ገንዘብ ነው። ብዙ ሐዋርያ የሚባለው አዲስ አበባንም ከኢትዮጵያንም ዓለማችንንም ወረዋታል። አፖስትል እንትና ምናምን የሚባሉ ፕሮፊት ምናምን የሚባሉ አላጋጮች ዋልጌዎች አሉ በጣም ብዙ። ለዛ ነው ክርስቶስ አስቀድሞ በስሜ ብዙዎች ይመጣሉ ብቻ አይደለም፣ ጠማማ ትምህርት የሚያስተምሩ ሐሰተኞች ሐዋርያትና ነቢያት ብቻ ይመጣሉ አላለም። ሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ
መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ ይላል። ለምን? የማይረቡ ጳጳሳት፣ የማይረቡ ካህናት፣ የማይረቡ መነኮሳት ምናምንቴ የሆኑ ለመንጋው የማይራሩ ጨካኝ ተኩላ የሆኑ ከአውሬ ይልቅ አውሬ የሆኑ በመካከላችሁ እንደሚነሱ አውቃለሁ ተብሎ ተጽፏል። ስለዚህ ዛሬ አንደነግጥ። አንዳንድ ጳጳሳት እንደዚህ አይነት ጸባይ ቢያሳዩ አንደነግጥ። የቤቱ ባለቤት የቤቱ ጉልላት ራስ ክርስቶስ ነው። ዋና አስተዳዳሪው ክርስቶስ ነው። ዋና አስተዳዳሪ እኔ ነኝ ባለበት ሰው ባለበት ቦታ ዋና አስተዳዳሪ እኔ ጳጳሱ ነኝ፣ ዋና አስተዳዳሪ እኔ ቄሱ ነኝ፣ ዋና አስተዳዳሪ እኔ መነኩሴ ነኝ ባለበት ቦታ ሁሉ ረብሻ፣ ሁከት፣ ብጥብጥ አለ። ዋና አስተዳዳሪው፣ ዋና አዋቂ፣ ዋና ባለቤቱ የቤቱ ራስ የቤቱ ጉልላት ክርስቶስ በሆነበት ቦታ ሁሉ ግን ሰላም አለ። ዋልድባን ተመልከቱት፣ ዝቋላ ነው እና አቡነ ገሪማን በጌዶ ያዋቸው እና በወላይታ ያሉት አቡነ ይስሐቅን ተመልከቱ። ስለዚህ ጤነኞች ባሉበት ቦታ ስራ አለ፣ መንፈስ ቅዱስ አለ፣ እግዚአብሔር አለ፣ መረጋጋት አለ፣ ሰላም አለ። ወንድም እህቶቼ በምድር እንዲጠቅመን ነው ሃይማኖትን የምንፈልገው። ስለዚህ የትኛውንም ሃይማኖት ውስጥ ያላችሁ ብዙ ናችሁ። በምክንያት ወደ ተለያየ ሃይማኖት የተሳባችሁ ብዙ ናችሁ። ኦርቶዶክስ ውስጥ ሆናችሁ ልባችሁ በሌላ የተኮበለለም ሰዎች አላችሁ። ለውበት አይመችም፣ ለስልጣኔ አይመችም፣ ለምድር አትሆንም የምትሉ አላችሁ። ለምድር ባትሆን ኖሮ መጀመሪያ ለቀቂያት ከ20 ምናምን ዓመት በፊት መውጣት እኔ ነበርኩ ከኦርቶዶክስ። በእውነት እኔ ወጣ ነበር። በተለይ እንደነበረብኝ ጫና ወጣ ነበር። ምክንያቱም ኦርቶዶክስ ውስጥ ሆኜ እኮ የተመቸ ነገር ኖሮኝ አይደለም ኦርቶዶክስ የሆንኩት። ገንዘብ የለኝ፣ እውቀት የለኝ፣ የተሻለ ነገር ባል ኑሮ መኪና፣ ቤት፣ ንብረት አላፈራውም እና እድሎች ነበሩኝ በሌላ መልኩ የማገኝባቸው፣ ግን አልሄድኩም። ያልሄድኩት ጻድቅ ስለሆንኩ ሳይሆን ግራ ስለገባኝ ነው። ለምን ጥዬ እሄዳለሁ ኦርቶዶክስን ብዬ? ለሰው ብዬ፣ ለካህን ብዬ፣ ለጳጳስ ብዬ፣ ለዲያቆን ብዬ፣ ለዘማሪ ለሰባኪ ብዬ አይደለም። በልጅነት የፈጠረኝ አምላክ ማን ነው? የለም። ጣዖት ከሆነ እኔ ምን ይሰራልኛል? ለዛ ሴጄ ጣዖት ለምን አመልካለሁ? ኋላ እሱን ሳጣራ ጭራሽ ብዙዎቹ ጋር ጣዖት ነው ያለው። ብዙዎቹ ተመሳሳይ መንፈስ ነው የሚያስጨዋቸው። ብዙዎቹ ከኦርቶዶክስ ውጭ ያሉት አንድ አይነት መንፈስ ነው የሚያስጨዋቸው። ሙስሊምና ጋር ምትሄድ ትችላለህ፣ ካቶሊክ ጋር፣ ጆቫ ጋር፣ ኦንሊ ጂሰስ ጋር፣ አድቬንቲስት፣ ፕሮቴስታንት፣ የትኛውም ጋር ብትሄድ አንድ አይነት መንፈስ በሆነ መልኩ ታገኛለህ። ኦርቶዶክስ ጋር የሌለ ማለት ነው። ኦርቶዶክስ ጋር የሌለ ሌሎቹ ጋር ያለ ነገር ታገኛለህ። ምንድነው እሱ? ጭንቀት አለ፣ ሐዘን አለ፣ የተደበቀ ጥርጣሬ አለ፣ ስጋት፣ ፍርሃት አለ እና በምድር ላይ ደስታ ፍለጋ እዛ አለ መሰቃየት። ይሄ ሌላ ቦታ ታገኘዋለህ። አይቼዋለሁ። ስለዚህ አሁን የፈለግኩት በምን አንጻር ነው? በጣም የሚበልጠውና የሚሻለው በምድር ላይ የሚጠቅምህን ሃይማኖት ማወቁ። ሃይማኖት በምድር ላይ ይጠቅመኛል ብለህ ካላመንክ ምንም ተጎጂ ነህ። ስለዚህ እዚህ ምድር ላይ የማይጠቅምህ ሃይማኖት አትያዝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእርግጠኝነት አሁን ከአነሳሁት ነጥብ አንጻር ምድር ላይ ይጠቅማል። እኛ ኦርቶዶክስ መሆን በትክክል አቅቶን፣ እኛ በትክክል መጠቀም ቸግሮን አልቀርብ ብለን ሁኑ እንደተባልነው መሆን አቅቶን እንጂ ቤተክርስቲያኗ በቂ ጸጋ አላት። ስትመጣ ደግሞ ሰው አትይ፣ ካህን፣ ጳጳስ፣ ቄስ፣ ዲያቆን አትይ። የቀደሙ አባቶቿን የጸናውን ክርስቶስን ተመልከት። ጻድቃን፣ ሰማዕታት፣ ቅዱሳን የሚገድላቱን ድርሳናት፣ እድል ካለ፣ ገንዘብ ካለ፣ ሁኔታ ካመቸ እውቀቱን አካብት። የጥንት ነገስታት፣ ትልልቅ ባለስልጣኖች፣ ዛሬም ቢሆን ባለሀብቶች፣ የተሻሉ ሰዎች አጠገባቸው የጸሎት ቤት ይሰራሉ። አዲስ አበባ ውስጥ አሁን ረጲ መድኃኔዓለም የሚባለው የጠቅላይ ሚኒስትር እንዳልካቸው መኮንን መኖሪያ ቤት ነው። የደሳቸው የግል ጸሎት ቤት ነው። እንጦጦ ማርያም የአፄ ምኒልክ ጸሎት ቤት ነች። እንጦጦ ማርያም ለህዝቡ አይደለም የተሰራ ለራሳቸው። ባታ እንደዚህ የንግስት ዘውዲቱ የቴጌና የንግስተ ነገስታት ዘውዲቱ ነው። ስለዚህ አንተም ክቡር ከሆንክ ሀብት ካለ ዝና ካለ እውቀት ካለ የጸሎት ቤት ሊኖር ግዴታ ነው። የግድ ትልቅ አድርገህ ለህዝብ አለ። መጀመሪያ ከቤት ጀምር። ሰላምን ከቤት አምጣ። በምድር ላይ ሃይማኖት በምድር ላይ ካልጠቀመህ በሰማይ አይጠቅምህ። በምድር ግን እንዲጠቅምህ እሺ ብትሉ ለእኔም ብትታዘዙ የሚለውን ቃል እንዳትንቀው እንዳታቃልለው ማስታወስ ፈልጋለሁ። ምክንያቱም ካልታዘዝከው እሺ ካላልከው ሰላሙ የእሱ ስለሆነ ሰላሙን አታገኝ። ደስታ የእሱ ስለሆነ ደስታን አታገኝ። ፍቅር እሱ ስለሆነ ፍቅር አታገኝ። ገንዘብ ሊገዛው የሚችለው በጣም ውስን ነገር ነው። ወታደር ልትገዛ፣ ሴኪሪቲ ካሜራ ልትገጥም፣ ብዙ መከላከያ ልትገነባ ትችላለህ። ሰላም ግን ልታገኝ አትችልም። መጽሐፍ ምን ይላል? እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይደክማል። በመዝሙር 127 እግዚአብሔር ቤትን ካልሰራ አንተ ሰራተኛው፣ አንቺ ሰራተኛው በከንቱ ትደክሚያለሽ። ማንም ይበላዋል ማለት ነው። አብሮ እንዲሰራ እግዚአብሔር አብሮ ሀገርህን፣ ከተማህን፣ ቤትህን እንዲጠብቅልህ፣ ቤተሰብ፣ ወገኖች፣ ዘመዶች እንዲረዳልህ ያስፈልጋል። የፈለገ ሴኪሪቲ ካሜራ፣ ጋርድ፣ ወታደር ብትቀጥር ሰላሙን አታገኝም እግዚአብሔር ካልጠበቀ። ስለዚህ የፈለገ ገንዘብ አቅም ቢኖርህ፣ ችሎታ ቢኖርህ እግዚአብሔር ካልረዳ ደስተኛ መሆን አትችልም። የፈለገ በሴቶች ብትከበብ ፍቅር ሊኖርህ አይችልም። ምክንያቱም ፍቅር የእግዚአብሔር ገንዘብ ነው። ከሴት የሚገኝ አይደለም፣ ከወንድ የሚገኝ አይደለም፣ ወይ ከእንስሳ ወይ ከተፈጥሮ አይገኝም። እግዚአብሔር ፍቅር እግዚአብሔር ነው። ሰላም እግዚአብሔር ነው። ደስታ እግዚአብሔር ነው። መረጋጋት እግዚአብሔር ነው። ከእግዚአብሔር የሚገኘውን ነገር መርጠን አውቀን ልንጠቀምበት ይገባል። ይሄ ደግሞ በምድርም ላይ በሰማይም ላይ ይጠቅመናል ከእግዚአብሔር ጋር መሆን። ስለዚህ በምድር የማይጠቅም ሃይማኖት በሰማይ ሊጠቅምክ አይችልም። በምድር ግን እንዲጠቅምክ እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ የሚለው መርሳት የለብን። እሺ ካልን ነው በረከቱን ልንበላ የምንችለው። ለእግዚአብሔር ብንታዘዝ ነው። ያ ደግሞ በምን ይገለጻል? በጾም፣ በጸሎት፣ በስግደት። ጾም ይጠቅማል። አዎ በጣም ለሰማይ ብቻ ነው፣ ለምድር ይጠቅማል።
የምትጾመው ሰውነትን ለማድቀቅ ስራ እንዲያቅትክ እንድትጠወልግ እንድትገረጣ አቅም እንድታጣና ሽባ እንድትሆን አይደለም። ኃጢአት ለመስራት አቅምህን ገታ እንድታደርግ እንጂ አንዳንድ በምግብ ኃይል የሚሰሩ ጉልበት የግድ የሚፈልጉ ስራዎች አሉ። ለነዛ አትብላ አልተባለም። ከንስሐ አባት ጋር መነጋገር ያስፈልጋል። አትብሉ አልተባለም። አትጠጡ አልተባለም። የምትጠጣውን ነገር መመጠን ቱቦ እስክትገባ ከየምናምኑ ጋር እስክትጋጭ ድረስ አይምሮህን ስተን አላስ እንኳን እግዚአብሔር ጣዖትም ያላግጥብሃል። በልክ እሺ ብትሉ ለእኔ የምትታዘዙ ሰው አድርጎን ነው የፈጠረን። ሰው መሆን ሲያቅተን ከገነት አባረረን። አሁን ሰው የምንሆንበትን ጸጋ ክርስቶስ ቤተክርስቲያንን ተክሎ ሰጠ። ያን ለማግኘት ጾም፣ ጸሎት፣ ስግደት መንገዶቹ ናቸው። እና ደግሞ ገንዘብ ካለ፣ እውቀት ካለ፣ ስልጣን ካለ፣ ችሎታ ካለ፣ ሀብት ከበዛለ አካፍል፣ መጽውት፣ እርዳ፣ አግዝ። እግዚአብሔር ያበዛልህ፣ እግዚአብሔር የባረከህ ሌሎችን እንድታግዝና እንድትባረክ ነው፣ እንዲበዛልን እንጂ እንዲቀንስብህ። የሰጡ ሰዎች አለህዩ፣ ያገዙ ሰዎች አላጡ፣ ያካፈሉ ሰዎች አልገረጡ። እና በምድር ላይ ሃይማኖት ይጠቅማል። በምድር የሚጠቅም ሃይማኖት በትክክል ለሚጠቀምበት ሰው በሰማይም መግቢያው መንገዱ ይሆናል የሚለውን ለማስታወስ ነው። ወንድነቶች ስላዳመጣችሁ ያመሰግናለሁ። ስለነበረን ጊዜ እግዚአብሔር አምላካችን የተመሰገነውን፣ ያስተማረን፣ የመከረን፣ የገሰጸን ያው እግዚአብሔር አብ ወልድ መንፈስ ቅዱስ የተመሰገነ ይሁን። የሰማነውን ለህይወት፣ ለጽድቅ፣ ለገነት፣ ለመንግስተ ሰማያት እንዲሆን ያድርግልን። ህማማቱን የምንጠቀምበት፣ በዓላቱን የምንጸድቅበት፣ ጸጋችንና ያገኘነውን ነገር ሁሉ ወደ ተሻለ ክብር የምንደርስበት እንዲያደርገልን የእግዚአብሔር ፈቃዱ ይሁን። የተለየ ሀሳብ፣ አስተያየት፣ ጥያቄ ካላችሁ በሀሳብ አስተያየት መስጫ ላይ ስጡኝ። ስላዳመጣችሁ አመሰግናለሁ። ለምትጸልዩ ኃይለ ጊዮርጊስ እባላለሁ። ደበበ መጋቢት 27 ዕለተ እሑድ 2018 ዓ.ም ከቀትር በኋላ ከሰዓት ነው። ይመቻችሁ።